በዛሬ ቪዲዮ ላይ በቀላሉ ፈጣን ገንዘብ የምታገኙበትን እና እኔም እየሰራሁ ያለሁበትን አንድ የቪአይፒ ዌብሳይት አሳያችኋለሁ። ይህ የቪአይፒ ዌብሳይት እንግዲህ የተለቀቀው ዛሬ ነው። እንዲሁም በባንክ አካውንታችሁ በቀላሉ የሚከፍላችሁና በቴሌብር እንዲሁም በተለያዩ የክፍያ አማራጮች የሚከፍላችሁ የቪአይፒ ዌብሳይት ነው። ሁሉንም እንግዲህ በዚህ ቪዲዮ ላይ ፕሮሰሱን ሙሉ በሙሉ ስቴፕ ባይ ስቴፕ የማሳያችሁ ይሆናል ማለት ነው። መጀመሪያ እንግዲህ የዌብሳይቱን ሊንክ የኮመንት ሴክሽን የመጀመሪያ ቦታ ላይ ታገኙታላችሁ፣ አሊያም ደግሞ የቴሌግራም ቻናሌ ላይ ማግኘት ትችላላችሁ ማለት ነው። ወደ ዌብሳይቱ ስንመጡ በመጀመሪያ አካውንት መክፈት ይጠበቅባችኋል። ቁጥራችሁ ዩር ፎን ነምበር የሚለው ቦታ ላይ ትክክለኛ የስልክ ቁጥራችሁን አድራሻ ታስገባላችሁ ማለት ነው። ኒክኔም የሚለው ቦታ ላይ ደግሞ የትክክለኛ ስማችሁን ታስገባላችሁ። ፓስወርድ የሚለው ቦታ ላይ ደግሞ የራሳችሁን ፓስወርድ ትጥሩለታላችሁ ማለት ነው። ኢንቪቴሽን ኮድ እንግዲህ ስክሪን ላይ የምትመለከቱትን ኮድ ቀጥታ ኢንቪቴሽን ኮድ የሚለውን ቦታ ላይ ታስገባላችሁ ማለት ነው። ቬሪፊኬሽን ኮድ እንግዲህ እዚሁ ላይ እንዳላችሁ ሴንድ የሚለውን በተን ክሊክ በምታደርጉበት ሰዓት አውቶማቲካሊ የቬሪፊኬሽን ኮድ ይገባላችኋል ማለት ነው። ጨርሳችኋል። ከዚያም ሬጂስተር ነው የምትለውን በተን ክሊክ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ከዚያም በድጋሚ ሎጊን እንድታደርጉ ይጠይቃችኋል። ቅድም ያስገባችሁትን ስልክ ቁጥርና ፓስወርዳችሁን ታስገባላችሁ ማለት ነው። ከዚያም ሎጊን የሚለውን ክሊክ ታደርጋላችሁ ማለት ነው። ሎጊን ካደረጋችሁ በኋላ እንግዲህ ወደዚህ ፔጅ ይወስዳችኋል። እዚህ ፔጅ ላይ እንግዲህ ቀጥታ ቬሪፊኬሽን ኮድ ታስቸካላችሁ። እዚሁ ላይ እንዳላችሁ ሴንድ ቢለው ስትነኩ አውቶማቲካሊ እዚህ ዌብሳይት ላይ የቬሪፊኬሽን ኮድ ይገባል ማለት ነው። ከዚያም ትራንዛክሽን ፓስወርዳችሁን እዚህ ጋር ታስገባላችሁ። እዚህ ዌብሳይት ላይ ሰርታችሁ ገንዘባችሁ ስትቀበሉ የምታስገቡት የትራንዛክሽን ፓስወርድ ነው ማለት ነው። ይህም ማለት 6 ዲጂት ቁጥር ማስገባት ይኖርባችኋል ማለት ነው። ከዚያም እንግዲህ ትራንዛክሽን ፓስወርዳችሁን ካስገባችሁ በኋላ አፕዴት ትሬድ ፓስወርድ የሚጥለዋን ክሊክ ታደርጋላችሁ ማለት ነው። ከዚያም እንግዲህ አካውንት ከፍታችኋል ማለት ነው። በቀላሉ እንግዲህ ወደ ዌብሳይቱ ያስገባችኋል። እዚህ ጋር የቴሌግራም ቻናላቸውን ጆይን እንድታረጉ ሪኮመንድ ያደርጋችኋል። እዚህ ጋር እንግዲህ ፎሎ የሚለውን ከነካችሁት ወደ እነሱ የቴሌግራም ቻናል ይወስዳችኋል ማለት ነው። አንዳንድ አፕዴቶችን ስለ ዌብሳይቱ አንዳንድ አናውንስመንቶችን እዛ ላይ ማግኘት ትችላላችሁ ማለት ነው። ይሄኛ የምትመለከቱት እንግዲህ ሆም ፔጅ ነው። እንዲሁም ደግሞ እዚህ ጋር ኢንቨስት የሚለው ፔጅ ላይ ስትገቡ የተለያዩ አይነት የኢንቨስትመንት ፕሮዳክቶች አሉ። ስቴብል እንዲሁም ዴይሊ አክቲቪቲ የሚባሉ 3 አይነት የኢንቨስትመንት ፕሮዳክቶች አሉ ማለት ነው። ወደ ስቴብል የመጀመሪያው የቪአይፒ አይነት ለስንመጣ እንግዲህ ዋጋው 500 ብር ነው። እንዲሁም ደግሞ በየቀኑ 200 ብር እርን ማድረግ ትችላላችሁ ማለት ነው። እንዲሁም ለ30 ቀን የሚቆይ የቪአይፒ አይነት ነው። አጠቃላይ ገቢ ደግሞ ወደ 6000 ብር ይሆናል ማለት ነው። ሁለተኛው የቪአይፒ አይነት ደግሞ 1000 ብር ነው። በየቀኑ የምታገኙት ገቢ ደግሞ 410 ብር ይሆናል ማለት ነው። ይህም ቪአይፒ ለ30 ቀን የሚቆይ ነው። አጠቃላይ የምታገኙት ገቢ ደግሞ ወደ 12300 ብር ይሆናል ማለት ነው። ሶስተኛው የቪአይፒ አይነት ደግሞ 2000 ብር ነው ዋጋው። በየቀኑ 840 ብር መስራት ትችላላችሁ። አጠቃላይ ገቢያችሁ የሚሆነው ወደ 25200 ብር ይሆናል ማለት ነው። ወደ ዴይሊ የቪአይፒ አይነት ወደ ዴይሊ ፕሮዳክት ስመጣ ደግሞ እንደምታዩት ዋጋው 500 ብር ነው። በየቀኑ 150 ብር መስራት ትችላላችሁ። አጠቃላይ ገቢያችሁ ደግሞ ወደ 9000 ብር ይሆናል ማለት ነው። የዴይሊ ፕሮዳክቶች ግን የሚቆዩት ለ60 ቀን ነው ማለት ነው። እያንዳንዱ ቪአይፒ ለ60 ቀን ይቆያል ማለት ነው። ሁለተኛውንም በምናይበት ጊዜ ዋጋው 1000 ብር ነው። በየቀኑ የምታገኙት ገቢ ደግሞ 310 ብር ነው የሚሆን። አጠቃላይ ገቢያችሁ ወደ 18600 ብር ይሆናል ማለት ነው። ሌሎችም አሉ። ስቴብል ስር ያሉትንም ዴይሊ ስር ያሉትንም ቼክ ማድረግ ትችላላችሁ። አክቲቪቲ ደግሞ አለ። እዚህ ጋር እንደምትመለከቱት ከላይ አክቲቪቲ ላይ በጣም ትልቅ ኮምፒቲሽን ያለው እንደምታዩት እዚህ ጋር ዋጋው 500 ብር ነው የመጀመሪያው የአክቲቪቲ ዋጋ ማለት ነው። የቪአይፒ ዋጋ በየቀኑ 750 ብር መስራት ትችላላችሁ። ይሄ አክቲቪቲ ግን የሚቆየው ለአንድ ቀን ብቻ ነው ማለት ነው። ስለዚህ ዛሬውን ኢንቨስት አድርጋችሁ ዛሬውን ዊዝድሮ ማድረግ የሚችሉት አክቲቪቲ አይነት ነው ማለት ነው። አጠቃላይ ገቢያችሁ እዚህ ጋር 750 ነው የሚሆነው። ሁለተኛው የቪአይፒ አይነት ደግሞ አክቲቪቲ ስር የሚገኙ የቪአይፒ አይነት ዋጋው 1000 ብር ነው። ዴይሊ እርን የምታደርጉት ደግሞ ወደ 1520 ብር ነው። ይህም አክቲቪቲ ለአንድ ቀን የሚቆይ ነው። ቶታል ወይም ደግሞ አጠቃላይ ገቢያችሁ 1520 ብር ይሆናል ማለት ነው። በዚህ አክቲቪቲ ስር ያሉትን እንግዲህ ለመግዛት መጀመሪያ የዴይሊ ፕሮዳክት መግዛት ይጠበቅባቸዋል ማለት ነው። የዴይሊ ፕሮዳክት ከገዛችሁ በኋላ አክቲቪቲን የፈለጋችሁትን አይነት የፕሮዳክት አይነት መጠቀም ትችላላችሁ ማለት ነው። ዴይሊ ፕሮዳክትም እንድትገዙ ሪኮመንድ አደርጋችኋለሁ። እንዲሁም ደግሞ አክቲቪቲ ስር ያሉትንም ፕሮዳክቶች እንድትገዙ ሪኮመንድ አደርጋችኋለሁ ማለት ነው። ከስቴብል የተሻለ ዴይሊ እና አክቲቪቲ ላይ ኢንቨስት ብታደርጉ ሞር ይመከራል ማለት ነው። በዚሁ መንገድ እንግዲህ ሪቻርጅ ፕሮሰሱን አሳያችኋለሁ ማለት ነው። እንዴት ሪቻርጅ ማድረግ እንደምትችሉ ወይም ደግሞ እንዴት ዲፖዚት ማድረግ እንደምትችሉ ስቴፕ ባይ ስቴፕ ፕሮሰሱን አሳያችኋለሁ ማለት ነው። እዚህ ጋር እንግዲህ ሪቻርጅ የምትለውን ክሊክ አደርጋላችሁ። ከዚያም ዲፖዚት አማውንት የሚለው ቦታ ላይ ከ200 ብር ጀምራችሁ ዲፖዚት ማድረግ ትችላላችሁ ማለት ነው። ቀጥታ 200 አለ፣ 500 አለ፣ 1000 አለ። ከ200 ብር ጀምራችሁ ዲፖዚት ማድረግ ትችላላችሁ። እዚህ ጋር አማውንት አስገባላችሁ ማለት ነው። ፔመንት ቻናል የሚለው ቦታ ላይ እንግዲህ ባንክ ዲፖዚት ቻናል የሚለውን ክሊክ ታደርጉታላችሁ። ከዚያም ዲፖዚት ነው ትሉታላችሁ ማለት ነው። ከዚያም እንደምትመለከቱት ፕሮሰስ ያደርግና ወደ ቀጣይ ፔጅ ይወስዳችኋል ማለት ነው። እዚህ ጋር እንግዲህ ዲፖዚት ማድረግ የምትችሉት ብቸኛው አማራጭ
በንግድ ባንክ ብቻ ነው ማለት ነው። ኮሜርሻል ባንክ ኦፍ ኢትዮጵያ ተጠቅማችሁ ወይም ደግሞ ሲቢኢ ተጠቅማችሁ ነው ዲፖዚት ማድረግ የሚችሉት ማለት ነው። እሱን ክሊክ ታደርጋላችሁ። ከዚያም እዚህ ጋር ያለውን የአካውንት ቁጥር ኮፒ እናደርጋለን ማለት ነው። በዚህ አካውንት ማስገባት የምፈልገውን የገንዘብ መጠን ትክክለኛው እናስገባለን ማለት ነው። እኔ 500 ስለፈለኩኝ 500 ብዬ አስገባለሁ ማለት ነው። በዚህ አካውንት ገንዘብ ካስገባችሁ በኋላ እዚች ጋር ትራንዛክሽን አይዲ አምጥታችሁ ፔስት ታደርጋላችሁ ማለት ነው። የትራንዛክሽን የፈጸማችሁበትን አይዲ እዚህ ጋር ታስገባላችሁ ማለት ነው። እዚያም ሰሚት የምትለውን ክሊክ ማድረግ ነው ማለት ነው። በቀላሉ ዲፖዚት ያደረጋችሁት ብር ወደ ዌብሳይቱ ይተላለፋል ማለት ነው። ከዚያም እንግዲህ እንደምትመለከቱት እኔም ሪቻርጅ አድርጌ ያለው 500 ብር ሪቻርጅ ባላንስ 500 ይላል እንደምታዩት። ስለዚህ ኢንቨስት እያደረኩኝ ያሳያችኋለሁ ማለት ነው እንዴት እንደሚሰራ። ይሄን ለማድረግ እንግዲህ በቀጥታ ዲጋር ኢንቨስት የምትለው ፔጅ ላይ ተገባላችሁ። እዚያም ዴሊ የምትለውን ክሊክ ነው የምናደርጋት። ከዚያም ቪአይፒ የመጀመሪያውን ቪአይፒ 500 ሚሊዮን ኢንቨስት ነው አለዋለሁ። ይሄ ቪአይፒ እንግዲህ ዴሊ ኤርኒንግ እንግዲህ 150 ብር በየቀኑ መስራት ይችላሉ ማለት ነው በዚህ ቪአይፒ። እንደምታዩት ኮምፕሊት ብሎኛል ማለት ነው። እንደምትመለከቱት የመጀመሪያውን የዴሊ ፕሮዳክት ገዝቻለሁ ማለት ነው። ስለዚህ በዚህ ፕሮዳክት እንግዲህ በየቀኑ 150 ብር መስራት እችላለሁ። እንዲሁም ደግሞ አጠቃላይ የማገኘው ኮሚሽን ደግሞ ወደ 9000 ብር ይሆናል ማለት ነው። ኔክስት ዊዝድሮዋል ፕሮሰሱን የማሳያችሁ ነው። ዊዝድሮ ለማድረግ እንግዲህ እዚች ጋር ዊዝድሮ የምትለውን ፔጅ ሰሌክት ታረጋላችሁ። ከዚያም የባንክ አካውንታችሁን አገናኙ ወይም ደግሞ ባይንድ አድርጉ ይላችኋል ማለት ነው። ባይንድ ዋሌት አካውንት የሚለውን ክሊክ ታደርጋላችሁ ማለት ነው። እዚያም እዚህ ጋር እንደምትመለከቱት ዋሌት አካውንታችንን እንመርጣለን ማለት ነው። እዚህ ጋር ኢትዮጵያ ንግድ ባንክ አለ፣ አቢሲኒያ አለ፣ አዋሽ አለ፣ ኮሜርሻል ባንክ ኦፍ ኢትዮጵያ አለ። የእናንተ የፈለጋችሁት መምረጥ ትችላላችሁ። የምትጠቀመው ሲቢኢ ወይም ደግሞ ኮሜርሻል ባንክ ኦፍ ኢትዮጵያ ነው። ከዚያም እዚህ ጋር ካርድ ሆልደር ኔም የሚለው ቦታ ላይ እንግዲህ ትክክለኛ ባንክ አካውንታችሁ ላይ ያለውን ትክክለኛ ስማችሁን ታስገባላችሁ። ከዚያም ሁለተኛ ላይ ባንክ አካውንት ቁጥራችሁን አስገባላችሁ። በመቀጠል ክሊር ፓስወርድ የሚለው ቦታ ላይ እንግዲህ ቅድም አካውንት ስከፍቱ ያስገባችሁትን የትራንዛክሽን ፓስወርድ ታስገባላችሁ ማለት ነው። ከዚያም አድ ባንክ ካርድ የሚለውን ክሊክ ታደርጉታላችሁ። በቀላሉ የባንክ አካውንታችሁ ከዚህ ዌብሳይት ጋር አታች ይሆናል ማለት ነው። ከዚያም እንግዲህ ዊዝድሮ ማድረግ እንችላለን ማለት ነው። አሁን እዚህ ጋር ዊዝድሮ አማውንታችን ያለን እንግዲህ 700 ብር ነው። 700 ብር ብዬ ነው የማስገባው። ከዚያም ትራንዛክሽን ፓስወርድን እዚህ ጋር ከታች ያስገባለሁ። ፔመንት ታይፕ የሚለው ደግሞ ኢቲቢ የሚለውን ክሊክ አደረገውና አገኘዋለሁ። ሰሌክት ዋሌት አካውንት የሚለው እንግዲህ የባንክ አካውንትን እዚህ ጋር ክሊክ አድርጌ ተባለው ማለት ነው። እዚህ ጋር ቀጥታ ሪኩዌስት ዊዝድሮዋል የሚለውን ክሊክ ነው የማደርገው። ዊዝድሮዋሉ እንግዲህ ክሊክ በማድረግበት ሰዓት በቀላሉ በ24 ሰዓት ባልሞላ ጊዜ ውስጥ ዊዝድሮ ያደረኩት ገንዘብ ወደ ባንክ አካውንት ይገባል ማለት ነው። እንደምትመለከቱት ዊዝድሮዋል አማው 700 ነው። የሚቀበለው ደግሞ ወደ 644 ብር ነው ማለት ነው። የሚቆረጠው ፊ ወደ 56 ብር ፊ ይቆርጣሉ ማለት ነው። በዚህ መልኩ ፕሮሰስ ላይ ነው ያለው። እንግዲህ የዚህ መልኩ ዊዝድሮ ማድረግ ትችላላችሁ። እንግዲህ ዊዝድሮዋሉ እንግዲህ ሲደርሰኝ የማሳያችሁ ይሆናል። 644 ብር ስቀበል አሳያችኋለሁ ማለት ነው። እንደምትመለከቱት ዊዝድሮ ያደረግነው ገንዘብ ወደ አካውንታችን ገብቷል ማለት ነው። 644 ነበር ዊዝድሮ ያደረግነው። 644 ወደ በሲቢኢ ወደ ባንክ አካውንታችን ዊዝድሮ ማድረግ ችለናል ማለት ነው። በዚህ መንገድ እንግዲህ መስራት ትችላላችሁ። ሌላው ዌብሳይት ላይ እንግዲህ ፍሬንዶችን ኢንቫይት በማድረግ እንዲሁም ደግሞ ሰዎችን በመጋበዝ እስከ 36% ድረስ ኮሚሽን ማግኘት ይቻላል ማለት ነው። ሌላው እዚህ ብሎግ የሚለው ፔጅ ላይ ስትመጡ ዊዝድሮ ያደረጋችሁትን እንግዲህ ፕሩፉን እዚህ ጋር ፖስት በማድረግ ብቻ ኮሚሽንን ማግኘት ትችላላችሁ ማለት ነው። እዚህ ጋር አንድ ሰው ፖስት አድርጓል እንደምትመለከቱት ለዚህም 80 ብር ኮሚሽን አግኝቷል ማለት ነው። በዚህ መንገድ በእነዚህ በመሳሰሉት መንገዶች እዚህ ዌብሳይት ላይ መስራት ትችላላችሁ። የዌብሳይቱን ሊንክ የኮሜንት ሴክሽን የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ቀጥታ ሊንኩን ከዛ መውሰድ ትችላላችሁ ማለት ነው።